አይፈልግም እንደነበረ ገብቶኛል፣ ደርሶናል። አትበሉት ነው የተባለው። እንቆጣጠረዋለን ተብለን ዝም ነው ያልነው። ሃይማኖት ተኮር እንደሆነ እንዲነገር አይፈለግም ነበር፣ ግን ነበር ነው። ሁለተኛ አርሲ ክፍለ ሀገር የነበረው ወንጀል መረጃው እንዳይወጣ ምንም አይነት ቪዲዮ መልእክት እንዳይቀዳ ተደርጎ ተከልክሏል። ይሄን የከለከለው መንግስት ነው። ይሄንንም እናውቃለን ከፓርላማ በፊት እና አለፍ ነው ዝም ብለን ችግሩን ብቻ እንዴት እንመክታለን የሚል ብቻ ነው ሰው የሚያወራው። እሱም መከልከሉ ጥሩ ነው። ምክንያቱም ህዝባችን ለማንም ቲክቶከር ድምፁን መስጠት የለበትም፣ ቪዲዮ መላክ የለበትም። ገንዘብ እንረዳለን እየተባለ ህዝቡ ጋር በማይደርስ ታጣቂ እየታጠቀበት ወንጀለኛ እየታጠቀበት ከእንደነ ጀማል ገናሌ አይነት ሌቦች ቡድን ጋር ተወዳጅቶ ህዝብን ስለሚያሰቃዩ እነዚህ አይነት ሰዎች ህዝብን ስለሚዘርፉ ለመከላከል መከልከሉ ጥሩ ነው፣ ችግር የለብንም። ነገር ግን አንኮሎ ዋቤ ውስጥ ስንት ቤት እንደተቃጠለ ጠቅላይ ሚኒስትሩ ያውቃሉ? ፓርላማው አያውቀውም። አንኮሎ ዋቤ ውስጥ 60 ቤት ነው የተቃጠለው። ክቡር ጠቅላይ ሚኒስትር 11 ሰው ሳይሆን የሞተው በአንዷ በአንኮሎ ዋቤ ወረዳ ውስጥ ብቻ 28 ሰዎች ናቸው የሞቱት። those are Christians not Muslim። ይሄ አናቀርሳ የሚባለው ወረዳ ውስጥ አንድ ሰው ሳላወራ ማለት ነው ያደኩበት፣ ፈረስ የጋለብኩበት፣ የተጫወትኩበት የማቀው ወረዳ ከኤጎ እስከ ቀርሳ፣ ከቀርሳ እስከ ወጀዱሬ እስከ ሄዶ ላንገኖ እስከሚደርስ እዚህ መካከል የሚኖር ማህበረሰብ are only Christians። አንድ ክዳነ ምሕረት የምትባል የኦርቶዶክስ ቤተክርስቲያን ናት መካከላቸው ያለችው፣ አውቀዋለሁ። እዚህ ቦታ የነበረው እልቂት፣ እዚህ ቦታ የነበረው ከ600 የሚያልቁ ቤቶች ተቃጥለው ምንም ነገር አልተባለም። እነሱን አልጨመርንም እና 11 ሰው አይደለም። ህዝቡ እኮ ለቋል። ሜዳ እኮ ነው ያ። ስለዚህ የተሳሳተ መረጃ ነው የሚያዳምጡት ማለት ነው። እና በእንዲህ አይነት የሚቀጥሉ ከሆነ ክቡር ጠቅላይ ሚኒስትር አንድ ልጨምር፣ ይሄን መልእክት ከማስተላለፊያ ቤት ሽርካላ ልጨምርልዎት። 200 ሰው ነው የሞተው፣ 500 ቤት ነው የተቃጠለው። ህዝቡ በቆጂና አሰላ አካባቢ ነው መጥቶ የሰፈረው፣ ግን የሰፈረበት ቦታ አይታወቅም። ምክንያቱም ሰፍሮ ከተገኙ ካቢኔ ስለሚያስገድላቸው ህዝቡ ተደብቆ ነው ያለው። ስደተኛ እንኳን የሚያርፍበት ቦታ ያጣበት ጊዜ ነው ያለው አርሲ ክፍለ ሀገር ውስጥ። ይሄንን ሃይማኖት ተኮር አይደለም አሉ እርሶ እና ማስመሰሉ ተገቢ አይደለም ስሉ ሰማሁትና ትሪገር አደረገኝ። እኔ እርሶን ነገር ልበል። ለምሳሌ ምዕራፍ 31 ላይ እርሶ ክርስቲያን አይደሉም እንዴ? ይሄ ፓርላማ ውስጥ አብዛኞቻችሁ እኮ ክርስቲያኖች ናቸው አይደል? መጽሐፍ ቅዱስ በምሳሌ ምዕራፍ 31 ላይ እኮ ለድሃ ድምፅ ሁኑ፣ ለተቸገረ እርዱ፣ ፍትህ ላጣው ፍትህ አምጡ የሚለውን ቃል ቀደን እንጣለው። እሱስ ተገቢ ነው መደበቁ? አይደለም። ክቡር ጠቅላይ ሚኒስትር በዚህ አይነት ሁኔታ ወደፊት የሚገፉ ከሆነ አንድ ነገር ያስታውሱኛል። ደርግ በዘመኑ እንቁና ቱባ ባለስልጣናት የሆኑትን እንቁ የሆኑትን የራሱን ቱባ ባለስልጣናት በሚሰማው የተሳሳተ መረጃ በላቸው። ይሄን ያውቃሉ ከኔ የተሻለ እርሱ። ሁለተኛ መካናይዝድ ብርጌድ የሆነውን የራሱን መከላከያ ሰራዊት የራሱን መከላከያ ቡድን ብረት ለበሱን በተሳሳተ መረጃ በውሸት መረጃ እውነተኛ ጠላት መሰሉትና በቦምብ ፈጀው ሰውየው ሄደው በመሆኑ የራሱ ወንበር እንኩት አደረገው ማለት ነው፣ ሰበረው። that's what happened። so አርሲ ክፍለ ሀገር የሚቀርቡ ጫት ሆቴል ውስጥ ተኝቶ ጫት የሚቅም ዱርዬ ምልክሎትን ቃል እያዳመጡ ከሆነ እሱን የሚገመግሙት መንግስቱን እያፈረሱ ነው። መንግስት እያፈረሱ ነው። እንደዛ የሆነ ይመስለኛል። ስለዚህ የዞን አስተዳደሮች ማለት ይሄ የአርሲ ዞን ምናምን ዞን አስተዳደር ከዚህ በፊት ብለናል። የዞን አስተዳደሮች ሌላ የራሳቸው መንግስት ፈጥረዋል። ከነሱ በታች ያለ መንግስት ፈጥረው አምቦ ላይ ነበር ይሄን አንስተን የነበረው። አምቦ በላይ ያለው የሆነ ነገር ሆነ ከተባለ መንግስት ያዳምጠን ነበር። ምንም ሲጻፍ መንግስት ጋር ቶሎ ይደርሳል። ከዞን በላይ ያለው
ጎዲና ኦል ከንጅሩ ኩን ሞቱማ ብረ ሂንጋ ከዞን በታች ያለው አመራር ግን ራሱን የቻለ ሌላ መንግስት ነው። አረ መንግስት ሆይ ከዚህ በታች ያለው መንግስት እንትን ነው። አሁን ከዚህ በላይ ያለው አይደለም ህዝብ የጎዳው፣ ከዚህ በታች ያለው ነው ህዝብ እየጎዳ ያለው። ከዞን ወደ ታች ያለው የራሱ የሆነ ማፊያ አለው። የራሱ የሆነ ልክ ጠቅላይ እንደ መንግስት ራሱን አክት ያደርጋል። ጠባቂዎች አሉት። የሆነ ነገር ከተባለበት ሚዲያ ላይ ወጥተው ወዲያው የሚከላከሉ ቡድኖች አሉት። ፍርፋሪ የሚበሉ ይወጡና ልክ እንደዚህ ሰውዬ ግርማ የሚባል ሰው እንደሚለው ማለት ያወራሉ። እነዚህ አስተማሪዎችን ደግሞ ይጠቀማሉ። ለምን? አስተማሪዎች ክፍል ስለሚያስተምሩ ተማሪዎች ስለሚያዳምጧቸው አስተማሪዎችን ካድሬ አድርጓቸዋል። ከዞን በታች ያሉት ሊስን ኬርፉሊ ዲስ ይህን ተከታተሉ። አስተማሪዎች ናቸው የሌቦች ተቀጣሪ። ደሞዛቸው ትንሽ ነው። ከነኚህ ሰዎች ጉርሻ ይበላሉ። ልጆች ስለሚያዳምጧቸው አስተማሪዎችን እንትን አድርገዋል። ልክ መንግስት የራሱ ካድሬዎች እንዳሉት አፈቀላጤዎች እንዳሉት እነዚህም የራሳቸው የሆነ መንግስት ፈጥረዋል። አፈቀላጤ ያላቸው ካድሬ ያላቸው ሚዲያ ቲክቶክ ይጠቀማሉ። ወሮ በላ ልጆች ከውጭ ይገዛሉ። ከዛ በኋላ እነሱ መንግስት ናቸው። ሚዲያ ላይ ወጥተው ለራሳቸው ሲናገሩ አሰሙ። ልክ እንደ ኦቦ ጀማል ገናሌ አይነት አይናገርም። ስራቸውን ግን ይሰራሉ። የሆነ ነገር ከመጣ መንጋቸውን ጡስ ያደርጉታል። ከዛም ኦቦ ጀማል ገናሌ እኮ እንትና እኮ አስተማሪ ነበሩ፣ እንትና እኮ ምክትል አስተዳደር ነበሩ፣ እዛ ጋር ነፍስ አባት ነበሩ፣ እዛ ጋር የክርስትና አባት ነበሩ፣ እዚህ ጋርም ነበሩ። እኔ ከተወለድኩ ጊዜ ጀምሮ እሳቸውን ሳያቸው መንፈስ ቅዱስ ይሞላኛል፣ ፐረረረ ያስብለኛል፣ እንደሳቸው አይነት ሰው ይቻላል የሚል የሚቀባጥር አላቸው። እንደዚህ አይነት ሰው ቀጥረዋል። ልክ አምቦ ውስጥ ይሄ አለ ብለን እንደነበር ነው። ይሄው ተመሳሳይ አርሲ ውስጥ ያለው ይሄ ነው። እና ካድሬ ሌባን ሲከላከል ነው ሚዲያ ላይ እየሰማችሁ ያላችሁት። መንግስት ሆይ ይህንን ማሸነፍ ካልቻልክ፣ ይህን ማስተካከል ካልቻልክ እንደ ደርግ መንግስት ስሩን እንደ ሚስት እንደ ዛፍ ሚስት እንደምትበላው ዛፍ እየተበላ ነው ያለው። መዋቅርህ ቤተክርስቲያን ውስጥ ገብቶ ቤተክርስቲያን ያምሳል። ሸኔ ነው፣ ሸኔ አይደለም፣ የመንግስት መዋቅር ነው። ቤተክርስቲያን ገብቶ ቤተ እምነት ውስጥ ገብቶ የሚያተራምሰው የመንግስት ነዳጅ ይጠቀማል፣ የመንግስት መኪና ይጠቀማል፣ የመንግስት ደሞዝ ይበላል። ቢሮ ግን አይቀመጥም፣ ሆቴል ውስጥ ይተኛል፣ ጫት ስቅም ይውላል፣ ሴት ይቀመቅማል። ዱርዬ ነው መንግስት ሆይ መዋቅር ዱርዬ ነው። ከዞን በታች ያለው ዱርዬ ነው። ዞኑ ላይ ያለው የዱርዬዎች መሪ ነው። ንግግር አይደለም ይሄ፣ በማስረጃ ነው የሰጠሁት። በማስረጃ ኦቦ ኢብራሂም ከዲር ምን ብሎ እንደመከረ ቀጀልፈማ ከነፍ ሂኒሚና ኦክሳ እጥር ይሄ የማፊያ ስራ ነው። ሁለተኛ አርሲ ክፍለ ሀገር እኔ የማላውቀው ማወራው አይደለም፣ ሄጄ ስላየሁት ነው። ቢሮ ውስጥ ቁጭ ብሎ በየሆቴሉ ተጋድሞ ቅጠል ሲቀመቅም ሰምቼ እንዳይመስለኝ በአይኔ አይቼ ነው። ስለማቅህ ነው፣ ስራችሁን ስለማቀው ነው። ቢሮ ውስጥ የተቀመጡ ሴቶች እንትን ሄደዋል ምናምን በይ ተብላለች ትላለች። እሷ ችግር ተነግሯታል። ጥቅሟ ምንድነው? ምን ስለምታገኝ አዶን ነው አላውቀውም። ግን ቁጭ ብላለች። የሆኑ የሚሸት መጽሐፍ መደርደራ የሆነ ሼልፍ ማዕከል ቁጭ ብላለች። ይሄ ጫ የሚባለው ፕሮግራም አገኛቸው መሰለኝ። በተለይ ወደ አካባቢ ቁጭ ብላ እንትና ከታ የለም ስብሰባ ሄዷል፣ እንትን የሉ ፊልድ ሄደዋል። የምን ፊልድ? አሲፍ እንደው በቃ በጣም ቴክኖሎጂ ረቆ አገሪቷ መንጥቃ አድጋ በስራ ቢዚ ሆኖ የሆነ በቃ እንትን አድርጎ የሆነ አገር ለስራ ሄደ ማስሎ በቃ እንትን ብሎ አካብዶ ለስራ ሄደዋል፣ ለግምገማ ሄደዋል፣ ለስብሰባ ሄደዋል። ኮምፒውተር እኮ አይጽፍም። በቂ ኡፈተ ወልራፉ ዱንጋሪ ሚቲ አደበዳቲታ ኡመተን ሳሚና ከነጫላ ሳሙን እንደንዳ ሶ ጎዲና አርሲ አመለ ግምገማ ከናም ቦደ ኡመተ ሚድዳፍ ዴማ ጅሩ ሰኒምቦ ደግሞ ኦዱሶ ፓርላማ ላይ ያቀረቡት መረጃ የተሳሳተ ነው። ይልቁን ለህዝባችን መድረስ ከፈለጉ እርሶ በራሶት አንኮሎ ዋቤ፣ አርሲ ሮቤ፣ ሽርካ አካባቢ ሽርካ፣ አና ሙኔሳ፣ መርቲ፣ ዱግዳ እነዚህን ቦታዎች ሄደው ራሶት ይመልከቱ። ጭንቅላታቸው ጮርቃ የሆኑ በወያኔ ቅጥቅጥ የተሰሩ ሰባራ ካድሬዎትን ሚዲያ ላይ አታሰድቡ፣ መዋቅሮትንም አዋርዱ። እንደሚያውቁት እኛ ከማን ምንም ጥቅም የምንፈልግ ሰዎች፣ እኛ ስለ ራሳችን ማንነትና ምድር የምንታገል ሰዎች እንጂ
የምናወራ ሰዎች እንጂ ለጥቅም የምናወራ ሰዎች። ጥቅም ብንፈልግ ኖሮ ይሄን ጊዜ ብብታችሁ ስር ነበርን አገር ቤት። አስመስሎ ስቆ ምናምን ብሎ አሽቃብጦ መኖር ቀላል ነው ቢፈለግ ነው፣ ግን ምንም ማረግም ህልም አለን። ስለዚህ እዛ ቦታ ሂዱና ይውልን ተመልከቱ። ህዝቡን አዳምጡት፣ ደሃውን አዳምጡት፣ ካድሬዎቻችሁን እሰሩ፣ ህዝቡ ጋር ድረሱና የካድሬን ስራ ከህዝብ አዳምጡ። ግን ህዝቡን ጀርባ አስቀምጠህ የካድሬ ቀጥረ ካድሬው አንተ ጋር ሳይደርስ ብዙ ስልክ ደርሶታል፣ ስትሄድ እንደዚህ በለው አከናከነጀድ እምቤኩ ጀድ ዋን አከናጀድ አለቅ ሲመጣ እኔ እንትናን እኮ እምቤኩ ዘነ ውሸት ነግሮ ይሄዳል። ስለዚህ አታገኘውም ማለት ይሄ ተግባር የሚቀጥል ስለሆነ ክቡር ጠቅላይ ሚኒስትር እነዚህን ወረዳዎች እርሶ ራስዎት ሄደው ይመልከቱ። ፓርላማ ላይ ያወሩት መረጃ የተሳሳተ የሆነበት ምክንያት የብልጽግና ፓርቲ አርሲ ክፍለ ሀገር ውስጥ ሃይማኖት ቤቶች ውስጥ እየገባ ሲያተራምስ ስለነበረ እርሶ ጋር የደረሰው መረጃ የተሳሳተ ነው። ይሄንን ከ4 ወር በኋላ ድጋሜ ማንሳቴ ነው። አምቦ ዞን ላይ አንስተን ከዞን በታች ያለው ሌላ መንግስት ሆኗል። ከዞን በላይ ያለው እስከ ጨፌ ኦሮሚያ ድረስ የሆነ ነገር ብትላቸው ይሰሙዋል። ቱ ቢ ኦነስት በዚህ የሆነውን ነገር ክሬዲት ማሳጣት አልፈልግም። ከዞን በላይ ያለው ምንም ብትላቸው ያዳምጣሉ። ለምን ቅርብ ናቸው ወደ ላይኛው ቼን። ከዚህ በታች ያለው ዱር ያለ ነው ምናምን ልትሉሉ ይችላል። ስለዚህ 11 ሰው ሳይሆን የሞተው ከአንዷ ወረዳ 28 ከሽርካ 200 ሰው በአጠቃላይ ወደ 700 ቤት ነው የተቃጠለው። ይሄን ያደረጉ ሰዎች በቀደም ግምገማ ላይ ገልመባገዳ ቁጭ ብለው አርሲ ክፍለ ሀገር ምንም ነገር አልተፈጸመም ብለው ክደው የስልጣን ሽልማትና የቁሳቁስ ሽልማት ለማግኘት ታርጌት አድርገው ነው የመጡት። አገኙ አላገኙ አይ ዶንት ኬር።